እስካሁን የታገስኩ ከፈለክ መሄድ ይችላል። አንዴ ልቀቃት። ቆይ ሩታ ለምን ምለቀቅ አላቀቁና በስርዓት አወጣ እንዴ ከብረለሽ ምን ያረጋችሁ ነው? በስነ ስርዓት አውራሃለሁ፣ ግን ደግሞ ከሱ ጋር መያዝ ምን እንደዚህ ስለያዘች እንደሉ አይመለከተኝም። እሱ አይመለከተኝም። እሷ ፍላጎቷ ምን ስትል ነበር? ሰማኝ። እሷ ፍላጎቷ ይሁን አይሁን የሚለው እርግጠኛ እስከሆነ ነበር አንድ ላይ ሆኖ ምናምን ስለነበረው ካልፈለገች አልፈለገችም ነው መሄድ ይችላል እንዴ። ማንም እዚህ ጠብቅ እኮ አላለህም። ታኒ ታረጋ ገባበትን ቀን እየፈለኩ ነው። ጣልቃ መገባበት ስለ ለማበላሸት ሳይሆን ሩታ ያላትን ስሜት ስላንተ እርግጠኛ መሆን ስለነበረብኝ እኔም እኮ አንድ ላይ እንድትሆኑ ብዙ ነገር ሞክሬያለሁ፣ ፈልጌያለሁ። ግን ያለ ፍላጎቷ አብረሃ እንድትሆን አልፈልግም። ቃላቶች ይጣፍጡ ነበር ብጨርሰውስ? እሺ ጨርሽ ካልከኝ እኔ ልጨርስ። ምን መሰለክ በቃ እኔና ዳንሻ እሺ፣ አሁን እኔ አንድ የምነግርህ ነገር አለ። በእርግጥ ያው እየተገናኘን አልነበረም፣ ግን ደግሞ በቅርቡ ትንሽ ተገናኝተናል፣ ተደዋውለናል ምናምን። በዛ አጋጣሚ ልነግር የምፈልገው ነገር ነበረ፣ ግን ደግሞ ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬ ደግሞ የዛሬ ቪዲዮአችን ሩታ ጋር እንሄዳለን ማለት ነው። ምንድነው የተፈጠረው በሩታና በደስታ መካከል ምንድነው የተፈጠረው የሚለው ነገር አብረን እናያለን። ነገሩ እንደዚህ መሆኑ በጣም ይገርማል። እንዴት ነው ብቻ ያው ሩታ ከዳኒ ጋር ከሀገር ሊወጡ ነው። ደስታ እየጠበቃት እንውጣ እያላት እንዴት እንደዚህ ሊሆን እንደቻለ ቪዲዮን እያየን እንመልሷለን። እሺ አሁን እኔ አንድ የምነግርህ ነገር አለ። በእርግጥ ያው እየተገናኘን አልነበረም፣ ግን ደግሞ በቅርቡ ትንሽ ተገናኝተናል፣ ተደዋውለናል ምናምን። በዛ አጋጣሚ ልነግርህ የምፈልገው ነገር ነበረ፣ ግን ደግሞ አልነገርኩህም። የሆነ በጭቅጭቅ ውስጥ ማለፍ ስላልፈለኩኝ ቀኑ ሲደርስ እነግርሃለሁ ብዬ ነው ያልነገርኩህ። አይኖ ጠፍተሃል፣ ስራ በጣም ቢዚ አድርጓል። በዛ አጋጣሚ አንተ ጊዜ ባሰጠኝም ዳኒ ጊዜ እየሰጠኝ ነው። ቴንኪው ለዛ ነገር ታንሳይ አመሰግናለሁ። ዳኒ ጊዜ እየሰጠኝ ነው ምናምን እንገናኛለን። እሺ ሩታ፣ ያው ይሄ ነገር እውነትም ይሁን ውሸትም ይሁን ዳርዳር ማለቱ ደስ አይልም። እንግዲህ ደስታ ያው ብዙ ጊዜ ሲጠብቅ በተስፋ አንቺን ሲጠብቅ ያለበት ሁኔታ ያው እናውቃለን። እና እሱ በዚህ ልክ መጠበቁ ራሱ ተገቢ ነው አይደለም የሚለው ነገር ሌላ አጠያቂ ነገር ነው። ምክንያቱም እንደዚህ ተገናኝቶ ቪዲዮ ከመስራት ውጪ አለፍ ያለ ነገር ስላላየን ማለት ነው። እውነት ነው እውነት አይደለም የሚለው ነገር ያው አንቺም በራስሽ ላይ አቃልጂ፣ እሱም በራሱ ላይ ያለውን ጊዜ ማባከን የለም። እየቀለድን አይደለም። እንዴት ነው ቁም ነገር ነው እያወራን ያለው ነው። ዳንሻ ሁሌም ከጎኔ ስላለክ በደስታዬም በሐዘኔም ኢቭን ገፍቼ ራሱ በጣም ብዙ ጊዜ አክሰፕት ያደርገኛል። ላይክ ከጥገብ ይዞር ወልቀ ከህይወት ይውጣ ምናምን ብየው የማይቀየር አይነት ሰው፣ መልካም ልብ ያለው ሰው ነውና ሁሌም ከጎኔ ስላለ በጣም አመሰግናለሁ ዳንዬ። በጣም ኮራው አንዳንድ አይነት ጓደኛ ስላለኝ ፈጣሪን አመሰግናለሁ እና ነገሮችንም ካንተ ጋራ ስለተሳካልኝ በጣም ደስተኛ ነኝ። ከዚህ በኋላ ያለውን ህይወቴ ሌላ ሀገር ስሄድ የማውቀው አንተን ነው፣ አንተም የምታውቀው እኔን ነው፣ እኔም ላንተን ያለው እዚህ ነው። ጊዜ እንዲሰጥ ማለት ብዙ ጊዜ ሴቶች ያው ጊዜ አሰጠኝም ለኔ ምናምን ስራ ተላለ ምናምን ያው ማለት ነገር አለ አይደለ? እኔ እንደማየው ቪዲዮ ላይ እንዳየነው ከሆነ ደስታ ላንቺ በጣም ብዙ ነገር ጠይቆሻል። ከሀገሩ ንጣ ያው ብዙ እንትን አትሰጪውም፣ ብቻ እድል አትሰጠውም። ለደስታ እድል አትሰጠውም። ያለውን ነገር ላይፉም ይሁን ደስታውም ይሁን ከሱ ጋር ለማሳለፍ እኔ ብዙ አላየንም አይደለ? ቪዲዮ ላይ ይሄ ልጅ እንዴት ነው ለቪዲዮ ነው የቀረበው? እውነት የፍቅር ሰው ነው ማለት ለፍቅር ነው ለላይፍ ብቻ አይደለም ለላይፍ ነው የሚለው ነገር ያው አናቅም። ብዙ ብቻ ያው ቪዲዮ ላይ ይገባል። ባል ነው ወይም ፍቅረኛ ነው ጓደኛ ነው ይባላል። ከዛ አለፍ ያለ ነገር አላየንም እስከዛሬ። ስንት ጊዜ ሞላ? እስከ መቼ ነው እንደዚህ የሚቀጥለው ነገር? ማናችንም ቼክ አላረግ ነው ምንም እሷም እና እንደ አጋጣሚ ግን የሆነ ኢሜል ሲደርሱን ቼክ ማድረግ ጀመርን። ቼክ ስናደርገው ነጥም የጀመርነው ፕሮሰስ ተሳካልን። ሁለታችንም ነበር አንድ ላይ ነበር አፕላይ ያደረግነው። አክሰፕት አድርገውን ተሳክቷል። ስለዚህማ አሁን እኮ አንተ ስታወራራት ቃላቶች ይጣፍጡ ነበር ብጨርሰውስ? እሺ ጨርሽ ካልከኝ እኔ ልጨርስ። ምን መሰለክ በቃ እኔና ዳንሻ
ሌላ ሀገር ልንሄድ ነው። ከዚህ ሀገር ውጪ ወደ ውጭ ሀገር ልንወጣ ነው። ፕሮሰሱን ጨርሰናል እና መሰናበት ያለብን ሰዎች በሙሉ ተሰናብተናል። እና መጨረሻ የቀረህን አንተ ስለሆንክ አንተ ለመሰናበትና ይሄን ነገር ለመናገር የሚጠራልክ ያው ዳኒ እናቃለን ያለውን ነገር ከቪዲዮ ላይ ያው እንደ እህት እንደ ወንድም ምናምን ነው አይደለ ትሪት የሚያደርጉት። ግን እዚህ ጋር ደግሞ የምናየው ነገር ምንድነው? እኔ ደስታ እውነት ከውጭ የመጣ ሰው ነው በዚህ ልክ እሷን ሲጠብቅ ነው እዚህ ቁጭ አለው? በጣም አነጋጋሪ ነገር ነው አይደለ? እሷን እየጠበቀ ነው እስከዛሬ እዚህ ቁጭ አለው ወይስ ለድራማው የገባ ሰው ነው? ምንም ሊገባኝ ያልቻለው ነገር ያ ነው። ምክንያቱም በዚህ ልክ ደግሞ ቪዲዮ ላይ ብቻ እየተገናኙ ይሄንን ብቻ ነው እሱ የሚያደርገው ወይም በዚህ ልክ ብቻ ነው እሷን የቀረበው የሚለው ነገር እኔ አጠያያቂ ነው። ለብላ ያደረግነው ወዴት ነው? እዚህ ጋር እኔ አፍላድገን ለንሄድ ነው ያልኩት። እኔም አለሁበት ማለት አንተ እኮ ምንም አፍላድገን አቦሰም ምናምን ጥለን ነው እንዴ ምን ሄደው? እኔም አለሁበት መናገር አስፈልገ ልትሄድ ውስጥ ምናምን ጨርሳችሁ ለምን መናገር አስፈልገ ማለት መጀመሪያ መናገር የማይጠበቅብንም አሁንም ሪስፔክት ስላደረግን ነው የምንናገረው እንጂ አሁንም መናገር አይጠበቅብንም። ሩታ ነዛች ምን ሆነሽ ነው እንዴ? እኔ አንቺን ብያር እንደዚህ ያለው አይ ነው መዝናናትም ካለብን መሄድም ካለብን አብረን ብንሄድ። አይ ለመዝናናት እኮ አይደለም እኛ እኮ ለምን ነው የምንሄደው? በቃ አዎ ማለት እኔ ከዛ ደግሞ በኋላ እንደነገርኩ በሐዘኔም በደስታዬም ጊዜ ከጎን ያራቀም ከዚህ በኋላም እሱ ለኔ እኔም ለሱ ነው ያለው ነው ያልኳለሁ። እሷም ብለህ ነው እዚህ ያለው ብዙ ጊዜ ጠይቃታል። ከሀገር እንውጣ ይዤሽ ልሂድ ምናምን በጣም ብዙ ነገር ያው አይተናል ከዚህ በፊት በቪዲዮ ላይ አይደለ? ግን እሷ መሄድ አትፈልግም ካንተ ጋር መሆን አትፈልግም እንጂ እውነት ፍቅር መዋደድ ምናምን ቢኖር ኖሮ እስከዛሬ ብዙ ነገሮች ይፈጠሩ ነበር አይደለ? በዛኛው ሳይድ ደግሞ ያለውን ነገር ያው ጭቅጭቅ ምናምን ብዙ ነገሮች ነበሩ አይደለ? እንግዲህ ከዳኒ ጋር ከሀገር መውጣት ማለት አንተ ተበልተሃል ማለት ነው። ዞር ለኔ ምንድነው ያልሽ? ያ ላንተ ሌሎች ነገሮች ብዬሽ ነበረ፣ ግን ደግሞ እንደማይሆንም ነግሬ ነበር የሆነ ታይም። ከዛ በኋላ አሁን ከዳኒሻ ጋር ነገሮችን አስተካክያለሁ። እኔ ደግሞ ከዚህ በኋላ ከኔ ጋር ለማስተካከል ለምከብድሽ እንዴ አሁን ላይ መሄድ አልችልም ምናምን ነገሮችን ማስተካከል አለብኝ ብለሽ መሰለኝ አይደል? እንዴ ኮምፈርት ዞን አስላሎንክ ይሆናል ድሮ ነበር። ዳኒ ያለው ኮምፈርት ዞን አስላሎንክ ሊሆን ይችላል። እንደዛ ነው አይ ቲንክ ሶ እንደዛ ነው የሚመስለው። ምክንያቱም ካንተ ጋር ስትሆን ሰላም ይሰማት ልጅ ብትሆን ምናምን ነገር ብዙ ነገሮችን ማድረግ የምችል ልጅ ብትሆን ኖሮ ኦልሬዲ ካንተ ውጪ ይሄን ነገር አታስብም ነበር። ገባ? ኮምፈርት ዞን እንግዲህ ዳኒ ምን አለ? ካንተ ጋር መሆን አልፈለገችም፣ አልተመቻትም ነው እንግዲህ ዞሮ ማለት ነው። ከዚህ በላይ ማለት ከዳኒ ጋር ያላቸው ግንኙነት ምንድን ነው? እንዴት ባለ መልኩ ነው ከሀገር የሚወጡት? ያው ነገረችው፣ የሚመቸኝ እሱ ነው ሁሉ ነገሬ። ያው ለዳኒ ያላትን ቦታ በሱ ፊት ማውራት ማለት ምን አይነት ንቀት ነው? ስለዚህ ይሄ ሰውዬ እንዴት ነው ምንድነው ተስፋ አድርጎ የሚጠብቀው ማለት ነው? ምን ዝም ያልኩት ለምንድን ነው ባለው ነገር ላይ ጣልቃ የምገባበትን ቀን እየፈለኩ ነው። ጣልቃ የምገባበት ስለ ለማበላሸት ሳይሆን ሩታ ያላትን ስሜት ስለአንተ እርግጠኛ መሆን ስለነበረብኝ እኔም እኮ አንድ ላይ እንድትሆኑ ብዙ ነገር ሞክሬያለሁ፣ ፈልጌያለሁ። ግን ያለ ፍላጎቷ አብረሃ እንድትሆን አልፈልግም። በቃ እንድትጨነቅ ስለማልፈልግ ያለውን ነገር ትተን ከዚህ ልንወጣ ነው። ላንተም እንግዲህ መልካሙን ሁሉ አጋጥሞ ነው ደስታ እንጂ እኔ የመናገር ግዴታ የለብኝም። በመጀመሪያ ይሄንን ማወቅ አለብን። ሩታ ለምንድን ነው እንደዚህ የምትለዋወጪው? እንደዚህ የምትቀያየሩ ለምን? ተቀያየርኩኝ እንዴ? ማለት ሐሳቤን መናገሬ ግልጸኝነት ለምን ራስሽ ናቱኝ? ራሷማ ሆነችልህ እኮ ደስታ። እንዴ ሩታ የተመቻትን ነገር ነው እሷ ያልተመቻትን ነገር የፈለገ ብታነጥፍ የፈለገ ብትነጠፍ የሚቀየር ነገር የለም። እሷ ወደ ተመቻት ነው። አንተ እንግዲህ ለሷ ጊዜ ከሌለ ከሷ ጋር ማሳለፍ ጊዜ ከሌለ እንግዲህ እሷ እዛ ጋር ደግሞ ትሬት የሚያደርጋት የሚመቻት ሰው ስላለ አንተ እንትናልክ ግዱ አይደለም። ስለዚህ አሁንም ቢሆን አንተ የሆነ ቦታ ብትፈልግ ለራስ ቦታ ብትሰጥ የሚሻል ነው የሚመስለኝ እንደኔ ማለት ነው። እንግዲህ ያው ብዙ ጭቅጭቆች ያው እያየን ነበር አይደል ከዚህ በፊትም። ስለዚህ አንተ በተስፋ ብቻ መኖር የለብህም። ለኔ አታስብ ማውራት ሰው መተግበር ነበረብህ። እኔ እኮ በተስፋ ያለሁት እኮ አንቺን ብዬሽ እኮ ነው። አንቺ ያለሽ ብዬሽ እኮ ነው እንጂ እኮ መሄድ አቅቶኝ እኮ አይደለም። ሂዳ ታዲያውን እንዴ ሂዳ ማለት ዳኒ ረፍ እንዴት ረፍ መሄድ ትችላለህ። መሄድ አይደል ፍላጎት መሄድ ትችላለህ። ሰማኝ እሺ ይኸውልህ እኔና እሷ መሀል ባትገባ ደስ
ብዙ ነገር አሳልፈናል። ደጉንም ክፉንም አሳልፈናል። ይቅርታ ይኸውልህ አንድ ነገር ልንገርህ። እስካሁን ድረስ ነው ማለት እስካሁን ድረስ ያዘኝ እኮ አፈቅራታለሁ። አይመለከተኝም፣ እሱ አይመለከተኝም። እሷ ፍላጎቷ ምን ስትል ነበር አንተ? ሰማኝ። እሷ ፍላጎቷ ይሁን አይሁን የሚለው እርግጠኛ እስከሆነ ነበር አንድ ላይ ሆኖ ምናምን ስለ ነበረው ካልፈለገች አልፈለገችም ነው መሄድ ትችላለህ እንዴ? ማንም እዚህ ጠብቅ እኮ አላለህም። ታኒ ተረጋጋቁ። እሺ የእሷን ፍላጎት አክብሮ ነው ዳኒ እስከዛሬ ድረስ ራሱን ግልጽ ያላረገው። እንግዲህ አሁን ዳኒን ማለት ደስታን እንደማትፈልገው ወይም ከሱ ጋር መሆን ፍላጎት እንደሌላት ጊዜ እንደማይሰጣት ብዙ ነገሮችን ለዳኒ ነገረችው። ዳኒ ደግሞ ባለው አየር ተጠቀመ ማለት ነው። ስለዚህ አሁን ዳኒና ሩታ ከሀገር ሊወጡ ነው። ይሄ ደግሞ እንደዚህ አይነት ቪዲዮ ደግሞ ትላንት አይቻለሁ በእነ አብርሽ በኩል ከሀገር ሊወጡ ስፖንሰር ተደርገው ከሀገር ሊወጡ እንደሆነ ቪዲዮ አይቻለሁ። መቼም ተመሳሳይ ነገር ነው የሚሰሩት አይታወቅም።